እኔ የምልሽ ባለፈው እኮ የተፈተንኩትን ማለት ነው እንግሊዘኛ ፈተና 10 እኮ በእናትሽ 6 አመጣሁ እንዴ? በደምብ ሰርቻለሁ ብታይ ነበር እንዴ? እኔማ መስሎኝ ነበር። አንድ አስተማሪ ያለኝ ነው ትዝ ያለኝ ብታይ በፊት ኤሌመንተሪ ነው ሃይስኩል እያለሁኝ ብቻ አይዟችሁ እኔ አርሜ እስከምሰጣችሁ ድረስ ሁላችሁም ልክ ናችሁ ይለን ነበረ። እሱ ነው ትዝ ያለኝ። እኔ እስከምወጣ ድረስ በቃ እንደምደፍን እርግጠኛ ነበርኩ። ምን ያደርጋል ሲመጣ ግን ሌላ ነው። ያስቃል። እና ግን እንዴት ነው እናትሽ ውጤትሽ እንደዚህ የወረደው? አንድ ጥያቄ ምን መሰለሽ የሚለው ዳስ ሺ ላይክስ ኮፊ ይልና ማለት ጥያቄዎቹ እንዳለ ጥያቄ ሰጥቶን ከዛ ልክ ነው ልክ አይደለም እያልሽ ነው የምጽፊው እና ዳስ ሺ ላይክስ ኮፊ ይላል። ከዛ ደግሞ ኮሬክት ነው ነበር የጻፍኩት ማለት ሺ ሂ ኢት ምናምን ሲለው ቨርብ ላይ ኤስ እንጨምራለን የሚል ህግ አለ አይደል? አይደለማ ማለት አሁን ለምሳሌ ዳዝ ብለን ከጀመርን እና ሺ ካልን እኮ ኦልሬዲ ሰብጀክት እና ቨርብ አግሪመንቱ ዳዝ ሺ ብሎ ሲጀምር እዛ ላይ ያልቆላል። ተስማምተዋል ሰብጀክት እና ቨርብ ወይም ባለቤት የምንለው እና ግስ የምንለው ማለት ነው ተስማምተዋል። ስለዚህ አሁን የሚኖረን ዋና ግስ ላይ ምንም ኤስ መጨመር አይጠበቅብንም። ጥያቄው ያረፍተ ነገር ሲሆን ብዙ ጊዜ ያው ጥያቄው ያረፍተ ነገር ሲሆን ሲምፕል ፕሬዘንት ቴንስ በዳዝ ስለምንጀምር ወይም ሌሎቹ በሄልፒንግ ቨርቦቹ ስለምንጀምር ኤስን መጨመር አይጠበቅብንም። እዛው በቃ መጀመሪያ ላይ አግሪመንቱ አለ ማለት ነው። ኦኬ ከዛ ደግሞ ሁለተኛው ጥያቄ I once a week visit my mom ይላል። እሱንም ኮሬክት ብዬ ሰራሁት። በሳምንት አንድ ጊዜ እናቴ ጠይቃታለሁ፣ ጎበኛታለሁ። አሁን እዚህ ላይ ምንድነው ስህተቱ? እሱ ላይ ደግሞ ምን መሰለሽ ይሄ adverb of frequency የምንላቸው ማለት ነው ድግግሞሽ የሚያሳዩ አይነት የግስ ገላጮች ሲሆኑ ማለት ነው ቃሎቹ አንድ ብቻ ነው ወይስ ደግሞ ብዙ ቃል አለው የሚለውን እንመለከታለን። ለምሳሌ ዋንስ አ ዊክ ላይ ስንት ናቸው? ዋንስ አ ዊክ አይደለ? ስለዚህ እንደዛ ሲሆን መሀል ላይ ወይም ከሰብጀክቱ ቀጥሎ ሳይሆን የምናስቀምጠው መጨረሻ ላይ ነው የምናስቀምጠው። ስለዚህ አረፍተ ነገርሽ መሆን ያለበት እንዴት ነው? አይ ቪዚት ማይ ማም ዋንስ አ ዊክ እንደዛ ነው የምታስቀምጪው ማለት ነው። ለምሳሌ አሁን አይ ኦልዌይስ ምናምን ቢሆን አይ ኦልዌይስ ቪዚት ማይ ማም፣ አይ ሰምታይምስ ቪዚት ማይ ማም፣ አይ ሬርሊ ቪዚት ማይ ማም እነሱ ያስኬዳሉ። ይሄ ግን ዋንስ አ ዊክ ዋንስ አ መንት ምናምን ስንል ግን መጨረሻ ላይ ነው የሚመጡት ማለት ነው። ስለዚህ ፕሌስመንት የምንለው ነው እሱንም ኤክስ ያደረገሽ። ስለዚህ ያየሽ ቦታው ነው። ሌላው ደግሞ ኤክስ የገባብኝ the sheep are grazing the sheep are grazing ምንም እኔ እዚህ ላይ አሁን ስተታካየኝ እሱ ደግሞ ሺፕ ፕሉራሉ ምንድን ነው ማለት አብዛኛዎቹ ፕሉራል የምናረጋቸው ወይም ብዙ ቁጥር መግለጽ ስንፈልግ በእንግሊዝኛ ኤስ መጨመር ነው አይደለ? ልክ ዎች ኦች የሚለውን በአማርኛ እንደመጨመር ማለት ነው። ግን በእንግሊዝኛ ላይ ሺፕ ለሚለው ቃል ፕሉራል ሺፕስ የለውም። ሺፕ ሲንጉላርም ሺፕ ነው፣ ፕሉራልም ሲሆን ሺፕ ነው። ስለዚህ ምንም የምንጨምረው ኤስ የለንም። ኢሬጉላር የሚባሉት ፕሉራል ላይ እሱን በእርግጠኝነት ተምራችሁታል። ረስተሹ ነው እንጂ የሚሆነው ሙሉ ነገር ነው ግራ የሚያጋባው። በደንብ አጥንቻለሁ ብዬ አስቤ ነበር። የመጨረሻው አራተኛው ኤክስ የገባብኝ did she stayed home did she stayed home ጥያቄ ነገር ማለት ነው። እኔ አሁን ሌሎቹን ሁሉ እሺ አክቹሊ ይሄኛውም እንግዲህ ምክንያት ይኖረዋል ማለት ነው። ግን did she stayed home ማለት ያለፈ ከሆነ did she stayed home ማለት አንቺ ማለት ነው። ጥያቄው ፓስት ቴንስ ነው። ግን ዲድ የምትለው ቃል ካለች ጥያቄ ሲሆን አሁንም ማለት ነው ዲድ የምትለው ቃል ካለች ሌላ ቨርብ በፓስት መገለጥ አይጠበቅበትም። ኦልሬዲ ዲድ የምትለዋ ፓስት እንደሆነ እየነገረችን ነው አይደለ? ስለዚህ ኢዲ የነበረውን ኖርማል ወይም ሬጉላሮቹ ፓስት ላይ ኢዲ የነበረውን ቃል እየተካች ነው ማለት ነው እቺ ዲድ። ስለዚህ ዲድንም ጽፈን እንደገና ኢዲ መጻፍ አይጠበቅብንም። ዲድ ካለ በቂ ነው። በቃ ፓስት እንደሆነ ሴንቴንሱ ዲድን ብቻ አይተን መረዳት እንችላለን። ስለዚህ አሁንም እሱ ነው ኤክስ ያደረገብሽ። ስቴይ የምትለዋ ቃል ዲድ ሺ ስቴይ ሆም ነው እንጂ ዲድ ሺ ስቴይድ ሆም መባል አልነበረበት። አሁንም እሱ ነው ኤክስ ያደረግሽ። አቤት ማለት ግን በዚህ አይነት እንደው እንግሊዘኛ ላይ ጎበዝ መሆን መስልሻል? ገብቶ ምን ጥርጥር አለው? አሁንም ቢሆን አንድ ጊዜ ጀምረሻል እንዴ 6 ማግኘት ራሱ ቀላል ነው እንዴ? የሆነ ቤዝ ነገር ባይኖርሽ እሱንስ ታገኝ ነበር። እዛ ላይ እንዳልኩሽ ከጀመርሽ መቀጠል ነው እንጂ ማቋረጥ በፍጹም አይጠበቅብሽም። በተጨማሪም ደግሞ ዩቲዩብ ላይ ሃፒ እንግሊሽ ቻናልን ገብተሽ ሰብስክራይብ ማድረግ ትችያለሽ። ጥያቄዎች ካለሽ መጠየቅ ትችያለሽ። አስተያየት ካለሽ መስጠት ትችያለሽ እንጂ በፍጹም ተስፋ መቁረጥ አይጠበቅብሽ። እኔስ እዚሁ ሀገሬ ላይ ነኝ፣ ግን ማለት እዛው ውጭ ሀገር ደግሞ የሚኖሩና እንግሊዘኛ በጣም የሚያስፈልጋቸው ሰዎች ግን ደግሞ አሳዘንን። እንዴት ነው የሚሆኑት? በእናትሽ እንዴ ምን ችግር አለ? የትም ቦታ ቢሆኑ እነሱ ብቻ የመማር ፍላጎት ካላቸው
እዛው ቻናሉ ላይ ስልክ ቁጥር ይቀመጣል። ደውለው ኦንላይን ክላስ መውሰድ ይችላሉ። የትም ሀገር ላይ ላለ ሰው አሁን እንዴት ነው ትምህርት ማግኘት የሚችለው የሚለው ጥያቄ በፍጹም የሚያስጨንቅ ነገር አይደለም። የትም ቦታ የሆኑ መደወል ብቻ ነው የሚጠበቅባቸው። እንደዛማ ከሆነ እኔም ላሉት ዘመዶቼ ሁሉ ነው ሼር የማደርገው። ባይሆን አሁን ሰዓት ያልቋል። ተመልሼ እንደገና ደግሞ ለሌላ ፈተና ማጥናት አለን። እውነትሽን ነው ይዝናጥ